በቅድስት ቤተክርስቲያን በብፁዓን አባቶች ላይ የተጋረጠው ሌላ አደጋ፣ ተሰውሮ የነበረው ሌላ የክህደት ትምህርት ተጋለጠ። ዝክረ ኒቂያ ምርመራ እንዲደረግባቸው ያዘዛቸው ሁለቱ ብፁዓን አባቶች ጉዳይ ይፋ ተደርጓል። ዝክረ ኒቂያ የሊቃውንቱ ምክክር ትላንት መጠናቀቁን ተከትሎ በርካታ ጉዳዮችንና ህዝበ ምእመኑ መስማት አለበት መተግበርም አለበት ብሎ ያመነበትን 14 የአቋም መግለጫዎችን አውጥቷል። የሊቃውንቱ ምክክር ይዞት ብቅ ያለው ሌላ ዱብዳና ቋሚ ሲኖዶስ ያስተላለፈው ጥብቅ መልእክት። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉ እያልን ወደ ዛሬው መረጃችን እናልፋለን። እንግዲህ ከሰሞኑ እንደምናስታውሰውና እንደሚታወቀው ዝክረ ኒቂያ በሚል ዓለም አቀፋዊ ጉባኤ የሊቃውንት ምክክር ከጥር 26 እስከ 29 እንዲደረግ ተወስኖ እንደነበር ይታወቃል። እንግዲህ ከሰሞኑ እንደምናስታውሰው ዝክረ ኒቂያ በሚል ዓለም አቀፋዊ ጉባኤ የሊቃውንት ምክክር ከጥር 20 እስከ 24 ድረስ እየተካሄደ እንደሆነ ይታወቃል። ታዲያ ይህ ዝክረ ኒቂያ የሊቃውንት ምክክር ብዙ የቅድስት ቤተክርስቲያንን ችግሮችና ከሰሞኑ ተፈጥረው የነበሩ ጉዳዮችንና ክስተቶችን ይፈታል ተብሎ ታምኖበት ነበር። በዚህም መሰረት እንግዲህ ይህ ዝክረ ኒቂያ የሊቃውንቱ ምክክር ትላንት መጠናቀቁን ተከትሎ ብዙ የአቋም መግለጫዎችንና ውሳኔዎችን ማስተላለፉ ተሰምቷል። በዚህም የተነሳ ቋሚ ሲኖዶሱ ካስተላለፋቸው ውሳኔዎች መካከል ሚያዝያ 10 ቀን በብፁዕ አቡነ ገብርኤል ከመቤታችን በቅድስት ድንግል ማርያም የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ የተላለፈውን የስህተት ትምህርት አስመልክቶ የወጣው መግለጫ ዋነኛና ቀዳሚ ሆኗል። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበራዊ ሚዲያ የተላለፈውን ሁኔታ በተመለከተ ትላንትና ባደረገው ጉባኤ በሰፊው ተወያይቶበት ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ ውሳኔዎችን አስተላልፏል። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያናችን አስተምሮ ውጪ በሚዲያ ያስተላለፈው የስህተት ትምህርት የቤተክርስቲያናችን አባቶች ሊቃውንቱና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትል ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያውም በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ቋሚ ኮሚቴ እንዲቋቋም አድርጓል። በዚህም መሰረት እንግዲህ ቋሚ ሲኖዶስ ያቋቋሟቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፏቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምሮ አጣርቶ በአጭር ጊዜ ውስጥ ከውሳኔ ሀሳብ ላይ እንዲደርስ ለቋሚ ሲኖዶስም እንዲያቀርብ ጥብቅ ውሳኔ ተላልፎበታል። ብፁዕ አቡነ ገብርኤልም ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን አስተምሮ ውጪ የነገረ ማርያምን አስተምሮ ያስተማሩበትን ሂደት መሰረት ተደርጎ የሰጡት ሕጸጽ ያለበት ትምህርት በሊቃውንቱ ጉባኤ በኩል በሚገባ ተመርምሮ ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተሐቅቦ እንዲቆዩ ተደርጓል። ሌላው ቋሚ ሲኖዶሱ ያስተላለፈው ውሳኔ ከዓመታት በፊት ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸውን የስህተት ትምህርቶችና በሌሎች መምህራን የተላለፉ ነቀፋ ያለባቸው ትምህርቶችም ካሉ የሊቃውንቱ ጉባኤ ከቤተ ክርስቲያኒቱ አስተምሮ
አንጻር በሚገባ መርምሮና ጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ውሳኔው ተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትንም ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለትም ቋሚ ሲኖዶሱ ወስኖ የዕለቱን ጉባኤ በቅዱስነታቸው ቡራኬ እንዳጠናቀቀ ታውቋል። ታዲያ ይህንንም ውሳኔ ተከትሎ በመዝጊያው መርሃ ግብር ላይ ብፁዕ አቡነ እንድርያስ የሊቃውንት ጉባኤ የበላይ ኃላፊ ሊቀ ጳጳስ ድንግል ማርያም ቤዛዊተ ዓለም አትባልም የሚለውን ስብከት ህገወጥ ስብከት ነው፣ የቀድሞውን የድንበር ምልክት አታፋልስ ስርዓት ከተቃወሰ በሀገር ጥፋት በትምህርት መለወጥ ጸጥታ ይደፈርሳል በማለት የሰሞናዊውን ጉዳይ መነሻ በማድረግ ለተወሰኑ ደቂቃዎች ትምህርተ ወንጌል በመስጠትም አስተምረውበታል። ይህንንም ጉዳይ በእጅጉ እንደሚቃወሙትም ብፁዕ አቡነ እንድርያስ አብራርተው ጭምር ገልጸውታል። እንዲሁም በተያያዘ መረጃም በትላንትናው ዕለት በተጠናቀቀው የኒቂያ ጉባኤ 14 የአቋም መግለጫዎችን የሊቃውንቱ ጉባኤ እንዳስተላለፈ ታውቋል። ሊቃውንቱ እንዳሉትም ከሆነ እኛ ሊቃውንት እንደምንረዳው ጉባኤ ኒቂያ በምንልበት ጊዜ በቤተ ክርስቲያን አነጋገር ጉባኤ ተደረገ ሲባል ሰዎች ተሰብስበው ይህንን ማመን አለብን፣ ያንን መተው አለብን ብለው በድምጽ ብልጫ ተስማምተው የጋራ መግለጫ አወጡ ማለት ሳይሆን ሰፊ እርሻ ወይም ሁዳዴ ያለው ገበሬ በአዝመራው መሃል እህሉን መስሎ አዝመራውን የሚጎዳ የሚያበላሽ አረም ሲበቅልበት ከእህሉ መካከል አረሙን በጥንቃቄ ነቅሎ እንደሚጥል ሁሉ ቤተክርስቲያንም ክርስቶስን በዓይኗ አይታ ትምህርቱን በጆሮዋ ሰምታ በአጠቃላይ ቤተክርስቲያን በአባቶች በሐዋርያት አማካኝነት የቃሉን ትምህርት የእጁን ተአምራት አይታ በምታውቀውና በምታምነው እውነተኛ ሃይማኖት መሃል የራሷን እምነት ሳይሆን ተመሳስሎ የሚጎዳትን የመናፍቃን የአስተሳሰብ አረም ነቅሎ ለማውጣት አረሙን ነቅላ ትምህርቱን አዝመራዋንም ትከላከላለች፣ ትጠባበቃለችና በኒቂያ ጉባኤም የተደረገው ይህ መሆኑን አሳስበው ይህ አረም አሪዮስ ተነቅሎ የክርስቶስ አምላክነት በመላት በስፋት በነገረ ሃይማኖት መግለጫ የሆነው ጸሎተ ሃይማኖት የሚጸድቅበት ጉባኤ ነው በማለት ተናግረዋል። እኛም የሰለስቱ ምዕት የልጅ ልጆች የኢትዮጵያ ሊቃውንት በቤተ ክርስቲያናችን ላይ እየበቀለ ያለውንም አረም በትምህርት የአረም ማጥፊያ መድኃኒት ለመንቀል ቅድስት ቤተ ክርስቲያንንም ለመጠበቅ ምእመናንን ለማጽናትና በዚህ በመንበረ ፓትርያርክ ቅጽረ ግቢ ተሰብስበን መክረን ተወያይተን ይህንን ውሳኔ አስተላልፈናል በማለት 14 የአቋም መግለጫ አስተላልፈዋል። አንደኛ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጉባኤው መክፈቻ የሰጡትን ቃለ ምዕዳን አባታዊ መመሪያና ቡራኬያቸውን በመቀበል የሰጡትን አባታዊ መመሪያ በየመጣንበት ጉባኤ ቤት ስራ ላይ ለማዋል ቃል እንገባለን። ሁለተኛ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ በጉባኤ መክፈቻና በየመርሃ ግብሩ መካከል ያስተላለፉትን የስራ መመሪያ ወቅቱ በሚጠይቀው ቤተ ክርስቲያንን በምትፈልገው ምእመናን ለሚጠይቁት ጥያቄ ሁሉ ምላሽ ለመስጠት በየጉባኤ ቤታችን ከማስተማር ከማገልገል ባሻገር እንደ አባቶቻችን ለሃይማኖታችን አለኝታ ጠበቃ ሆነን ለመስራትም ቃል እንገባለን። ሶስተኛ ጥንታዊ ሐዋርያዊት የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በረጅም ታሪኳ ውስጥ ባሳለፈቻቸው አጋጣሚዎች ሁሉ ያካበተቻቸውን የቅበተ እምነት ወይንም ደግሞ ሃይማኖት ልምድ ከመጀመሪያው ክፍለ ዘመን ጀምሮ ያሉትን የአቃቢያነ ሃይማኖት ተጋድሎዎች በመረዳት ቅብብሎሽን ለማስቀጠል እንተጋለን። አራተኛ አሁን ባለንበት ክፍለ ዘመን ከሚከሰቱት አሉታዊ ግፊቶችና ስርዋጾች መካከል በቅዱሳት መጻሕፍት በገድላት በድርሳናትና በታምራት የቤተ ክርስቲያን አዋልድ መጻሕፍት በመከለስ በመሸቀጥና በመበረዝ መንፈሳዊነታቸውን ለቀው የተዛባ ሐሳብ እንዲኖራቸው ከእግዚአብሔር ፈቃድና ሐሳብ እንዲወጡ የሚደረገውን ሴራ እጅግ አደገኛ በመሆኑ እኛም ያንን ለማስተካከል
ቃል እንገባለን። አምስተኛ የቅድስት ቤተክርስቲያናችን ስዕላት፣ መስቀል፣ ስነ ህንጻና ኪነ ጥበብ ይዘትና ቅርጽ በቀኖና ቤተክርስቲያን የተለካ ሃይማኖታዊ ምሳሌነታቸው እንደ መጽሐፍት የሚነበብ እንደ ሰው የሚነገሩ እንደ መምህርም የሚያስተምሩ ንዋያት ናቸውና ስለሆነም እነዚህን ንዋያተ ቅድሳት በየዘመኑ የሚነሱ የውስጥና የውጪ አጽራረ ቤተክርስቲያን የተለያየ ስሜት እንዲፈጠሩ የሚሰጡት ትርጉም እንዲዛባ ለማድረግ የሚያደርጉትን ሙከራ እጅግ ብዙ ነውና አባቶቻችን በብዙ ጣውረድ ያቆዩትን ያስገኙትን እነዚህ ንዋያተ ሃይማኖት ጠብቀን በማስጠበቅ ጥቅማቸውንም በማስተማር ባሉበት ሁኔታ ለትውልድ ለማስተላለፍ ምትክ የሌላቸውን ድርሻችንን ለመወጣት ቃል እንገባለን። ስድስተኛ አጽራረ ቤተክርስቲያን የሀገሪቱን የውስጥ ሁኔታ በማጤን ራሳቸው በሚሰጡት አጀንዳና በሚፈጥሩት የተዛባ የፖለቲካ አመለካከት የመሪዎችን አቋምና ትከሻ በተመለከተ በሚገኘው አጋጣሚ ሁሉ በመጠቀም ሰርጎ በመግባት ኑፋቄን በማስፋት በመበረዝና በቀኖና በታሪክና በትውፊት በሚስጥራተ ቤተክርስቲያን በዜማ በቅዳሴ በትርጓሜ በበዓላት አከባበር ላይ ሁሉ ኦርቶዶክሳዊ ያልሆነ እንግዳ ነገሮች ሊያሸክሙን እንደሞከሩና አንዳንዶች አዳዲስ ትርክት እንደጫኑብን ታሪክም እንደቀየሩብን በማህበረሰቡ ውስጥም ቅራኔ እንዲፈጠሩና ከቀረቡት ጥንታዊ ጽሑፎች ተረድተናል። ስለሆነም የደረሱብንን ችግር የቀኖና የትውፊት የታሪክ ተፋልሶ ስህተቶችን በማህበረሰቡ ሰርገው የገቡትን ኢአማንያን ለማውጣትና እነዚህን ትምህርቶች ለማጥራት ቃል እንገባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመሰረተች ጀምሮ መከፋፈል ያጋጠማት የተማከለ የአስተዳደር መርህ ስለምትከተልና ወጥ በሆነ የአሰራር መዋቅር ስለምትመራ መሆኑን የታወቀ ነው። ስለሆነም ከቤተክርስቲያናችን አንጻር የተማከለ አሰራር የተሻለ ውጤት እንዳለ ለቤተክርስቲያናችን ሃይማኖት ስርዓት መጠበቅ ጠቃሚ መሆኑን ስለተገነዘብን ማዕከላዊ መዋቅራችንን ለመጠበቅና ለማስጠበቅ የበኩላችንን ድርሻ ለመወጣት ቃል እንገባለን። ስምንተኛ በአምስት ሊቃውንት ቅዱሳን ስም በቡድን ተከፍሎ በየርሱ የተደረገው ውይይትና መፍትሄ ሀሳብ ቀርቧል። ቡድኑ የተወያየበትን ሰነድ የዚህ ቃለ ጉባኤ አካል በማድረግ ጥቅል ሰነዱ ለቅዱስ ሲኖዶስ እንዲቀርብ የሚያደርግ ሆኖ ለማሳያ ያህል ከብዙ በጥቂቱ በአቋም መግለጫው እንዲወጣ እናደርጋለን ወይም አድርገናል። በዚህም መሰረት በነገረ ማርያምና በነገረ ክርስቶስ ዙሪያ በጉባኤው ሰፊ ውይይት የተደረገ ሲሆን በዚህም ዙሪያ ውይይት ያደረገባቸው ቡድን ለሚነሱ ጥያቄዎች ሰፊ ምላሽ የሚሰጥ ከቅዱሳን መጻሕፍት በማጣቀሻ የውይይቱን ውጤት አቅርቧል። በዚህም መነሻ ሀሳብ መሰረት እመቤታችንን በተመለከተ ጊዜውን ተደራሽ ያደረጉ ጥያቄዎች ጥንተ አብሶን፣ ቤዛዊተ ዓለም፣ አማላጅነት፣ የጌታችን ወንድሞችና የእመቤታችን ትንሣኤና ተያያዥ ጥያቄዎችን በቤተ ክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍት መሰረት በማድረግ አባቶቻችን ሐዋርያት ቀደምት ሊቃውንት ያቆዩልንን የነገረ ማርያምን ትምህርት ሳይበረስ ተጠብቆ ለትውልዱ እንዲተላለፍ እናደርጋለን። እነዚህንና በዕቅበተ እምነት በተመለከተ የሚታዩ ጉድለቶች ምን ናቸው የሚለውንና የመፍትሄ ሀሳቦቻቸውን እንዲሁም በማህበራዊ ሚዲያዎች የሚሰራጩ የሃይማኖት ትምህርቶችን እንዴት እንከታተላለን፣ የሚፈጠሩ ችግሮችንስ እንዴት እንፈታለን የሚሉትን ተወያይተውባቸው በእነዚህ ሀሳቦች ላይ የአቋም መግለጫቸውን አውጥተው የሊቃውንቱ የምክክር ጉባኤ በ14 የአቋም መግለጫ መቋጫውን አድርጓል። በስተመጨረሻም ሊቃውንቱ ይህን በሀገር ደረጃ እንዲህ ባማረ ሁኔታ ሊቃውንት ተሰብስበው እንዲመካከሩ እንዲወያዩ በታሪካችን የዚህን እድል ተቋዳሽ እንድንሆን ስለፈቀዳችሁልን እናመሰግናለን በማለት ለብፁዓን አባቶችና እንዲሁም ለብፁዕ ቅዱስ አቡነ ማትያስ ፓትርያርክ ምስጋናቸውን በማቅረብ የዝክረ ኒቂያ የሊቃውንቱ ምክክር ተጠናቋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።